ባቡሌር በጎ አድራጎት ድርጅት አምባሳደር አደርጋችሁ ሾማችሁ በድያችኋለሁ። አናንዬ ይቅር በይኝ እናቴ። ጋዜጠኛ ሶፎንያስ እጅግ በጣም አሳዛኝ ቪዲዮን የለቀቀው ዛሬ። ባቡሌር በጎ አድራጎት ድርጅት አምባሳደር አደርጋችሁ ሾማችሁ በድያችኋለሁ። አናንዬ ይቅር በይኝ እናቴ። ፈቲ፣ አባይ፣ ሮማን፣ ኡስታዝ አቡበከር አህመድ፣ በድሩዜ፣ ኡስታዝ ሙሉ ቱርኪ አንገታችሁን አስደፍጫችኋለሁ። ይቅር በሉ። አይዞ በቃ በጣም ይቅርታ እንትን ነው ግን ባቡል ሄርን በፊት አምባሳደር ሆኖ ያገለግል ነበርና ሄር ቤተሰቦች በቲክቶክ በፌስቡክ የምታዩን የቀድሞ ባልደረባዬ ያውና እህቴ ውደቴ ከባልደረባነት እኮ አልፈን ቤተሰብ ሆነና ናፍቆት ዛሬ ባቡል ሄር መታለች ከልጇ ጋር በቅርብ ነው የተገላገለችው። ህፃን ልጇን መኪና ውስጥ ከሰራተኛ ጋር አስቀምጣ እሷ ደግሞ እዚህ እንጀራ እየጋገረች ባቡል ሄር እየጎበኘች ነው። እንጀራው እስኪበስል ድረስ ምን ተሰማሽ በመምጣትሽ? በጣም ደስ ብሎኛል። የእውነት በጣም ደስ ብሎኛል። ሶፊ ላመሰግንህም ወዳ ሁሉም ሰው ከጎኑ ሊሆን ይገባል። በቃ አለቀ። ሁሉም አልፏል፣ ያለፈው አልፏል። ከዚህ በኋላ ግን አትሊስት የኢትዮጵያ ህዝብ ከገባበት ማቅ ነው የሚባለው እጅግ በጣም አስቸጋሪ ሁኔታ ውስጥ እንዲወጣ ሊያግዘው ይገባል ብዬ አስባለሁ። በጣም ልብ የሚነካ ቪዲዮ ነው የተለቀቀው። እንግዲህ ፈጣሪ ይማርህ፣ ወደ ቀድሞ የምጠላው ማንነት ሳይሆን ወደ አዲስ ማንነት፣ ወደ ጥሩ ማንነት ይመልስ ማለት ብቻ ነው የምፈልገው። ይህ ሊረዳ የሚችለው ቤተሰቡና የቅርብ ሰዎች እንዲሁም እናትና አባት ብቻ ናቸው። የልጅ እንደዚህ ሆኖ ማየት እጅግ በጣም ልብ ሰባሪ ነው። ምናልባት የወለደ ሰው ብቻ ሴንስ ሊያደርገው ይችላል ብዬ አስባለሁ። ጤና ይመለስ፣ ጥሩ የሆነ ህይወት ወደፊት እመኝልሃለሁ።